ሰላም ጤና ይስጥልን ወደ ተከበራችሁ ተመልካቾቻችን እንደምን ቆያችሁ እንደምን ከረማችሁ ቅዳሜ ደርሳ ተገናኝተናል የጂ7 መዝናኛ የሆነው ስንጠይቅ ሰዓታችን እነሆ ጀምሯል ማለት ነው እየተመለከታችሁ ያላችሁት የጌዲኦ ቴሌቪዥንን ነው ወደ ተከበራችሁ ተመልካቾቻችን በዛሬ ቆይታችን ዞር እያልን በዲላ ከተማ የተለያዩ ሰዎችን የተለያዩ ጥያቄዎቻችንን እንጠይቃለን ተመልካቾቻችን ይመልሳሉ ይሸወዳሉ ምሮን አብረን እናያለን ማለት ነው እናንተም ቆይታችሁን ከኛ ካደረጋችሁ አብራችሁን ዘና ፈታተላላችሁ እኔ ፕሮግራሙን በመምራት ከናንተ ቆይታ ማደርገው ማኑኤል ታምራት ከካሜራ ባለሙያዬ ባምላኩ ተፈራጋ አብሮ በመሆን ነው ስንጠይቅ ሰዓታችን ጀምሯል ለተም እንዳትሄዱ አብራችሁን ቆዩ እድላዊት ሙልጌታ ይባላል ስሜ ሳምሶን አሰፋ ይባላል ስሜ አለማየሁ ገመደ ይባላል ስሜ አልፋ ብርሃኑ ይባላል ከመቹ መሰረት ባላለው የጌዲኦ ብሄር ታሪካዊ ባህላዊ ምግቡ ቆጮ እንደሆነ ይታወቃል ከነዚህ ቆጮ አሰራሮች ቢያንስ 5 ጥቀሽ 5 ምንድነው የሚባለው ይሄ ማር በእንትን ተደርጎ የሚሰራውስ የቆጮ አሰራር ማለት ነው የቆጮ አሰራሩ ነው ቢያንስ 5 ሜስ አሰራሩን ቆንጂሳ አንድ ኬቦ 2 እና ይሄ ምንድነው ታስሮ ምናምን የሚሰራው ሞከሪ ታስሮ የሚሰራው ወራሞ 3 እና ኮፎ 4 አንድ ቀርሻል አንድ ሀላቁ ሞከሪ ከለ እሺ አራት ላገኘች እንግዲህ ነጥቡን እንሰጣታለን ማለት ነው ወራሞ ቆንጂሳ ጣልታ እኔ በቃኝ እሺ ወራሞ ቁንጪሳ ኮፎ ኮሳ ሆጮቆ ቁንጭሳ ወራሙ ሬምቦ ኬምቦ ኦኬ ቁንጭሳ ጌዲኦ ባህል ቆጮ አሰራር አንደኛ ጣልታ ነው የምታወቀው ሁለተኛ ወራሞ ነው ቁንጪሳም አለ ሆጮቆም አለ እንተር ኦጣ የሚባለው ነገር አለ የዲላ ዩኒቨርሲቲ ከዩኒቨርሲቲነት ባሻገር ዲላ ዩኒቨርሲቲ ከሚል ስም ባሻገር አንድ ራሱ የሆነ ቅጽል ስም አለው ያ ስም ምን በመባል ይጠራል ምን በመባል ይታወቃል ያ ስም ሀላቁ መልካቾቻችን እናንተ ሞክሩት ዩኒቨርሲቲ ከሚባል ከዩኒቨርሲቲ ነው ሁሉም ዩኒቨርሲቲዎች የራሳቸውን ቅጽል ስም አላቸው እነዚህ የዲላ ዩኒቨርሲቲም የራሱ የሆነ አንድ ቅጽል ስም አለው ሳመራ ዩኒቨርሲቲ ሱ ካምፓስ ነው ካምፓስ ዩኒቨርሲቲ አላቀ አጣቀ አሴዲላ ካምፓስ አለ አይደል ያው ዲላ ጌዲኦ ዩኒቨርሲቲ ኢለፈኝስ ኦኬ አቋለው ግን ኦኬ ለፈ ዩኒቨርሲቲ ቅጽል ስም የትምርቱ ሂደት መግቢያ ትምርቱን እንትን ዕውቀት የሚያገኝበት ቦታ ሲሆን ያም ዩኒቨርሲቲ ማለት አንድነትን ወይም አጠቃላይነቱን የሚረዳ ሲሆን ለሁሉም ደግሞ ዕውቀት የሚሰጥበትን የዕውቀት እንትን የምናገኝበት ማዕከል እንደሆነና ቦታ እንደሆነ ነው የሚያውቀው በሚያዝያ ወር የሚከበሩ በዓላት ቢያንስ ሁለቱን ጥቀሽልኝ በሚያዝያ ወር ፋሲካ አንድ ፋሲካ አንድ ተለበያ አንድ ሞክሪ ዳግም ትንሳኤ ነው ፋሲካና ትንሳኤ ተመሳሳይ ናቸው ያይ በቃ አለቁ ይለፍሽ አንድ ሞከረሻል በሚያዝያ ትንሳኤ ሚያዝያ 3 አድዋ ነው ሜይዴይ
መይድ ማዛ 27 እኔም ማውቀው ትንሳኤ በዓል አለ። ትንሳኤ በዓል አለ ሚያዝያ ወር። ሌላ አለ ግን ረስቻለሁ። የእህትሽ ወይም የወንድምሽ የልጅ ልጅ ላንቺ ምንሽ ነው? የእህቴ የልጅ ልጅ ወይም የወንድምሽ ወይም የእህትሽ የልጅ ልጅ ላንቺ ምንሽ ነው? በቃ የእህቴ ልጅ ልጅ ነው የሚሆነው እኮ ላንቺ ምንሽ ነው? ለኔ የእህቴ ልጅ ልጅ የእህትሽ የልጅ ልጅ ላንቺ ምንድነው? የእህቴ ልጅ የእህትሽ ልጅ የልጅ ልጅ የእህትሽ ወይም የወንድምሽ የልጅ ልጅ ላንቺ ምንሽ ነው? ኧረ ራሱ ነው በቃ የእህቴ ልጅ ልጅ ነው የሚሆነው። ሌላ ምንም ነገር የለውም። የእህቴ የልጅ ልጅ ነው አይደለ? የእህቴ ልጅ አጎቱ ነው የምሆነው። አላውቀውም እንደዛ ሲሆን የልጅ ልጅ አያት ነው። የእህቴ ልጅ የልጅ ልጁ አጎት ልጅ ቅድመ አያት አለ። አጎት ያጎቱ ልጅ የእህት ልጅ ልጅ ለኔማ አክስትም የሆነ ከሴት በኩል አክስቴ ይሆናል። አጎትም ሊሆን። የሰመራ ዩኒቨርሲቲ የት አካባቢ ነው የሚገኘው? ሰመራ ዩኒቨርሲቲ አካባቢ። የሰመራ ዩኒቨርሲቲ የት አካባቢ ነው የሚገኘው? አፋር ወደ ዲላ ሞጫ ወደ ሐዋሳ አቅጣጫ ማለት ነው። በስተግራ በኩል ይለፈኝ በቃ እየመጣ ጠፋብኝ። ሰመራ ዩኒቨርሲቲ ሞላ ሰመራ ራሱ ሰመራ ዩኒቨርሲቲ ሰመራ ያው ወታች ይገኛል። በዚህ ከታች በኩል በዚህ መግቢያ እኛም ያለነው ራሱ አካባቢ ነው። መግባብ ደግሞ ወደዚህ ለላም ልጅ ጥጃ ከተባለ የበቅሎ ልጅ ምን ይባላል? የበቅሎ ልጅ ወረንጭላ ብላለች። እንግዲህ ተመልካቾቻችን በቅሎ አይወልድም። ወንጭላ የለውም። ጥጃ ስም የለውም። የበቅሎ ነው። የበቅሎ ያያ ቢሆንማ ውርንጫ ለማለት እንትን ነው። የበቅሎ ልጅ አይደለም። እለፍ እሱን እንትን አላልኩም። ለበቆሎ እሸት ከተባለ ለሽምብራ ምን ይባላል? ለሽምብራ አተር። እሱን አላውቀውም። ለሽምብራም እሸት ነው። ንፍሮ የሽምብራ ልጅ ጥራጥር የሽምብራ ነው። የበቆሎ እሸት ከሆነ የሽምብራ እሱንም እንትን አላልኩም። ቤት ሰኔ 30 ሲባል አይምሮሽ ላይ የሚመጣው ነገር ምንድነው? የካርድ ቀን ነው። ሌላስ? የደሞዝ ቀን በቃ አመታዊ በጀት የሚያልቅበት። አመታዊ በጀት ያልቃል። ሌላ ምን አለ? ያው የትምህርት መጨረሻ ክላስ የሚያልቅበት ነው። ሰኔ 30 የደሞዝ ወቅቱ ነው። ለሰራተኞች ደሞዝ ደርሶናል፣ እናገኛለን። የትምህርት መዝጊያ ቀን የአመቱ መዝጊያ ቀን ነው። ሰኔ 30 ያው በአእምሮ የሚመጣው የክረምቱ የእንትን መጨረሻ እንትን ይመጣና በ30 ደግሞ ለቀጣይ ወር ለሐምሌ ወር የሚታለፍበትና በ30 ሲመጣ ደግሞ የወሮቹ ከመስከረም ጀምሮ እስከ ሰኔ በሚለው የወሮቹ 10ኛ ሙሉ ወር ሲሆን ይሄ ደግሞ ለቀጣይ ለሁለት ወር ለቀረው ቁንጮ ላይ መቀመጥ ማለት ነው። እኔ ሐሳቤ ከሆነ የክረምቱን መጨረሻ ነው። እንግዲህ የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የስንጠይቅ ፕሮግራማችን ይህን ይመስል ነበረ። ወደ ጥያቄዎቻችን ምላሽ በምንገባበት ጊዜ በአንደኛ ቦታ የጠየቅነው ጥያቄ የገዲኦ ብሔር ባህላዊ ምግቡ ቆጮ እንደሆነ ይታወቃልና ከቆጮ አሰራሮች ቢያንስ 5ቱን ጥቀስ የሚል ነበር የመጀመሪያ ጥያቄው። ለዚህ ጥያቄ መልስ ሊሆን የሚችለው ወይም ምላሽ ሊሆን የሚችለው ቁንጪሳ፣ ጣልታ፣ ኮፎ፣ ኦጣ፣ ዲቦ፣ ሆጮቆ፣ ወራሞ ያሉት ሁሉ
ትክክል ምላሽ ያገኛሉ ማለት ነው። በሁለተኛ ደረጃ ያየነው ጥያቄ የዲላ ዩኒቨርሲቲ ከዩኒቨርሲቲነት በተጨማሪ የሚጠራ ወይም የሚታወቀው አንድ ስም አለ። ያ ስም ምን ይባላል የሚል ነበር። ያ ምላሽ ሊሆን የሚችለው ለዚህ ጥያቄ አረንጓዴዋ ዩኒቨርሲቲ ወይም ዘ ግሪን ላንድ ኦፍ ዩኒቨርሲቲ በመባል የሚታወቅ ይሆናል ማለት ነው። ቀጣዩ ጥያቄ በሚያዝያ ወር የሚከበሩ በዓላትን ጥቀስ የሚል ነበረ። ከነዚህ ውስጥ በዋነኛነት ሁላችንም የምናውቀው የፋሲካ በዓል እንዳለ ሆኖ የአርበኞች ድል መታሰቢያና የሰራተኞች ቀን የሚል ምላሽ ይሆናል ማለት ነው። አራተኛው ጥያቄያችን የሚሆነው የእህትህ ወይም የወንድምህ የልጅ ልጅ ላንተ ምንህ ነው የሚል ነበር። ይሄኛው ሊሆን የሚችለው እንደ ልጅ ወይም ለኔ እኔ እንደ አባቱ ወይም ደግሞ ለኔ እንደ ልጄ ይሆናል ማለት ነው። የሰመራ ዩኒቨርሲቲ የት አካባቢ ይገኛል የሚል ነበር። እንግዲህ የሰመራ ዩኒቨርሲቲ የሚገኘው አፋር አካባቢ ወይም በአፋር ክልላዊ መንግስት ውስጥ ይሆናል ማለት ነው። ለላም ልጅ ጥጃ ካልን ለበቅሎ ልጅ ምን እንላለን የሚል ነበር። ለዚህኛው ጥያቄ ደግሞ ምላሽ ሊሆን የሚችለው በቅሎ አትወልድም የሚል ምላሽ ይሆናል ማለት ነው። እንግዲህ በተለምዶ ወይም በተፈጥሮ በቅሎ መውለድ የማትችል እንስሳ መሆኗን ይታወቃል ማለት ነው። ቀጣዩ ጥያቄያችን ለበቆሎ እሸት ካልን ለሽምብራ ምን እንላለን የሚል ነበር። ለዚህም ምላሽ የሚሆነው በቆሎም እሸት ነው፣ ሽምብራም እሸት ይሆናል ማለት ነው። የመጨረሻው ጥያቄ ሰኔ 30 ሲባል በአእምሮአችን የሚመጣው ነገር ምንድን ነው የሚል ነበር። ለዚህኛው ጥያቄ ደግሞ ምላሽ ሊሆን የሚችለው ሰኔ 30 ሲባል በጣም ብዙ ነገሮች አሉ። ለምሳሌ እንደ መስሪያ ቤት ካየን በጀቶች የሚዘጉበት ነው፣ ትምህርት የሚጠናቀቅበት፣ ተማሪዎች ካርድ የሚወስዱበት ነው፣ የክረምቱ መምጫ የሚበሰርበት ስለሆነ ሰኔ 30 ስንል እነዚህንና የተለያዩ ብዙ ነገሮች ወደ አእምሮአችን ይመጣሉ ማለት ነው። እንግዲህ ስትከታተሉት የነበረው የስንጠይቅ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም በሌላ ቦታ በሌላ ጥያቄ እስክንገናኝ ድረስ መልካም ሳምንት እያልኩኝ ቸር ሰንብቱ።